Ukraine's president is in London to meet European leaders for talks on the terms of a US-backed deal. የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እንግሊዝ ገብተዋል። ከጠቅላይ ሚኒስትር ኪር ስታርመር ጋርም ተገናኝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘለንስኪ የሚያበሳጩ ሰው ናቸው ሲሉ መናገራቸው ተሰምቷል። ምዕራባውያን አሜሪካ ከዩክሬን ግጭት ልትወጣ ትችላለች የሚል ስጋት እንዳደረባቸውም ብሉምበርግ አስነብቧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከአሜሪካና ዩክሬን ተወካዮች ውይይት በኋላ ወደ አውሮፓ ለጋሾቻቸውም አቅንተዋል። በሩሲያና ዩክሬን ያለው ውጥረት ከመርገብ ይልቅ ዛሬም መካረሩን ቀጥሎበታል። የተለያዩ ሀገራት ጣልቃ ገብነት ለጦርነቱ አለመቆምም እንደ ምክንያት በተደጋጋሚ ይነሳል። የዩክሬን አጋሮች በትራምፕ እቅድ ላይ ያቀረቡት ተቃውሞ ዘለንስኪ እቅዱ ዩክሬንን የሚጋፋ ቢሆንም ዘላቂ ሰላም ለማምጣት ከአሜሪካ ጋር እየሰራን ነው፣ ቀጣይ መወያያ አጀንዳዎች ይኖሩናል ቢሉም ትራምፕ ግን በዘለንስኪ ላይ ወቀሳ ማቅረባቸውን ቀጥለውበታል። ትራምፕ በቅርቡ በዩክሬንና ሩሲያ ያለውን ጦርነት ይፈታል በሚል የተሻሻለውን እቅድ ዘለንስኪ አልተመለከቱትም ሲሉም በነገር ወረፍ አድርገዋቸዋል። ዘለንስኪም የተሻሻለውን እቅድ አለማንበባቸው ያሳዝናል ያሉት ትራምፕ ሩሲያም ለዚህ ፈቃደኛነት ስታሳይ ዩክሬን ግን ችላ ብለዋለች፣ ይህ ደግሞ የሚያበሳጭ ነው ብለዋል። የዩክሬን ሕዝብ እቅዴን ወዶታል፣ ዘለንስኪ በእቅዱ ላይ ፍላጎት ያላቸው አልመሰለኝም፣ አልተዘጋጁምም ሲሉ ወቅሰዋል ዶናልድ ጄ ትራምፕ። ፕሬዚዳንት ዘለንስኪ ባለፈው ቅዳሜም ከአሜሪካ አደራዳሪዎች ጋር ስቲቭ ዊትኮፍና ጃሬድ ኩሽነር ጋር በስልክ ቆይታም ካደረጉ በኋላ ግዛትን አሳልፎ መስጠት የሚለው ጉዳይ እንዳልተዋጠላቸው ገልጸው ቀጣይ ድርድሮች መኖራቸውን ጠቁመዋል። ዩክሬን ሀቀኛ ሰላም ትፈልጋለች፣ ለዚህም ከአጋሮቻችን ጋር እንመክራለን ያሉት ዘለንስኪ ለንደን ገብተዋል። ዘለንስኪ የዩክሬንና አሜሪካም ተደራዳሪዎችን ተጨባጭ ለውጥ አላመጡም ሲሉ መውቀሳቸው ነው የተሰማው። በፍሎሪዳ ሚያሚ ለ3 ቀናት ቆይታም ያደረጉት የኪየቭና ዋሽንግተን ተወካዮች ውይይታቸውን በአዎንታዊ ሁኔታ ቢያጠናቀቁም በዩክሬን በኩል ቅሬታ እንዳለ ነው የተገለጸው። የዶንባስን ግዛት ለሩሲያ እንዲሆን የሚፈቅደውና የዩክሬን ወታደሮች ከግዛቱ መውጣት እንዳለባቸው የሚደነግገው የትራምፕ የሰላም እቅድ በዘለንስኪ ዘንድና በአጋሮቻቸው ይሁንታ ተነፍጎታል። ይህን ተከትሎ ዘለንስኪ ፊታቸውን ወደ ነባር አጋሮቻቸው አውሮፓውያንም አዙረዋል። ከፍሎሪዳ ውይይት በኋላ ዩክሬን ከአሜሪካ ጎን በመሆን ለዘላቂ ሰላም መስፈን ቁርጠኛ መሆኗን ፕሬዝዳንት ዘለንስኪ በቴሌግራም ገጻቸው ላይ ቢያሰፍሩም ተደራዳሪ ወገኖች በቀጣይ አጀንዳዎች ላይ ለመምከር ቀጠሮ መያዛቸው ይበል የሚያሰኝ ነው ቢሉም አጀንዳዎችን ግን ይፋ ከማድረግ ተቆጥበዋል። ባለፈው ሳምንት የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ወታደሮች ከዶንባስ በፈቃዳቸው የማይወጡ ከሆነ የሩሲያ ኃይሎች በግድ እንዲወጡ ያደርጓቸዋል ሲሉ መናገራቸው ጦርነቱም እንደሚቀጥል የትራምፕ እቅድም በሩሲያ በኩል ተቀባይነት እንዳለው ያሳብቃል። በትራምፕ በኩል የተላኩት ተደራዳሪዎች ፑቲን እቅዱን በሰላም እንደተቀበሉት ሲናገሩ፣ ዘለንስኪ ግን አሁንም ጥርጣሬ እንዳላቸው ነው የገለጹት። ሌላው ሩሲያ ዩክሬን አዲሱን የድንበር አከላለል እንድትቀበል ትፈልጋለች። ይህም ውጥረቱን ከፍ አድርጎታል። ክሬሚያም 2 የዶንባስ ሪፐብሊኮችን እንዲሁም ዩክሬን ከኔቶ አባልነት ብሎም የወታደራዊ ቁጥሯን መቀነስ የሚሉ ጉዳዮች አሁንም ውዝግቡን አስቀጥለውታል። የሩሲያና ዩክሬን ጦርነት ከሁለቱ ሀገራት አልፎ የምዕራባውያን ጉዳይ ከሆነም ሰነባብቷል። በተለይ አሁን ላይ የትራምፕ ጣልቃ ገብነት የሩሲያ ግስጋሴ ፖክሮቭስክን ጨምሮ ሌሎች ቁልፍ ቦታዎችን መያዟ ለዘለንስኪ መንግስት አጣብቂ ሆኗል ነው የሚባለው። ለአጋሮቻቸውም ፈተናን ፈጥሯል። እንደ ብሉምበርግ ዘገባ ምዕራባውያን አሜሪካ ከዩክሬን ጉዳይ ጠቅልላ ልትወጣ ትችላለች የሚል ፍርሃትም አንዣቦባቸዋል። የአውሮፓ ባለስልጣናት ትራምፕ ፊታቸውን ለፑቲን ጀርባቸውን ለዘለንስኪ የሚሰጡ ከሆነ ግጭቱን ለማስቆም እንደሚከብዳቸው ነው ምንጮችን ጠቅሶ ብሉምበርግ ያስነበበው። የጦር መሳሪያና ጸጥታ ዋስትና አሜሪካም የማታደርግ ከሆነና ትራምፕ ይህን ካስቀሩት አውሮፓውያን ብቻቸውን ፑቲንን መቋቋም እንደማይችሉም አፈትላኪ መረጃዎች ያሳያሉ። እንደ ፖለቲከኞች ትራምፕ ከፑቲን ጋር በመሆን አውሮፓን የሚገፉ ከሆነም ሁለቱ ሀያላን የፖለቲካ አስተላለፋቸው ሊቀራረብ ስለሚችል አህጉሩ ያለ አሜሪካ ብቻውን መሆኑ ስለማይቀር አውሮፓ ስጋት ቢያድርበት አያስገርምም ይላሉ። አንድም አብዛኞቹ የአውሮፓ ሀገራት ከአሜሪካ ጋር ያላቸው ዲፕሎማሲያዊና የንግድ ግንኙነት ፖለቲካቸውን ስለሚሸረሽረው የግድ አሜሪካን ከመፈለግ ወደ ኋላ አይሉም። አንድም የአውሮፓ ጥንካሬ በአሜሪካ ጥንካሬና ይሁንታ ላይ የተመሰረተ ስለሆነ የዋሽንግተን ወደ ኋላ ማለት ለፑቲን ጥቃት አሳልፎ ስለሚሰጣቸው፣ አንድም አብዛኞቹ የሩሲያ ነዳጅ ተጠቃሚ በመሆናቸው ፑቲን ወደፊት የሚመጡ ከሆነ የአውሮፓን የነዳጅ ፍላጎት በፑቲን ፍቃድ ላይ ስለሚወድቅ ከዚህ ስጋት ላለመውደቅ፣ አንድም ፑቲን የዩክሬንን ግዛቶች ከወሰዱ በኋላ ወደ ጎረቤት ሀገራት ክንዳቸውን ማንሳታቸው ስለማይቀር አውሮፓውያን የአሜሪካ ወደ ፑቲን የመጠጋት አዝማሚያ አልተዋጠላቸውም ሲሉ ፖለቲከኞች ይናገራሉ። ባለፈው ማክሰኞ የትራምፕ መልእክተኞች ስቲቭ ዊትኮፍና ጃሬድ ኩሽነር በሞስኮ ቆይታቸው አስፈላጊና ጠቃሚ ጉዳይ
ጉዳዮች ላይ እንደመከሩ ቢገልጹም ፑቲን በበኩላቸው ድርድሩን በመልካም እንደሚቀበሉት ግን የተወሰኑ የትራምፕ ነጥቦች ላይ ቅሬታ እንዳላቸው ቢናገሩም ትራምፕ ደግሞ የሞስኮ መልእክተኞቻቸው መልካም ተስፋ ይዘው እንደመጡና ጦርነቱን ለመጨረስ በሁለቱም ወገን አዎንታዊ እይታ እንደነበር ቢናገሩም ዘለንስኪ በጥርጣሬ የተመለከቱት ፑቲን በሙሉ ልባቸው ያልተቀበሉት የትራምፕ እቅድ አሁንም ከውዝግብ እንዳልወጣም ያመላክታል። አሜሪካ የዩክሬንን ጉዳይ ገሸሽ የምታደርገው ከሆነ ለአውሮፓውያን ከባዱ ጊዜ እንደሚሆንም ነው የተሰማው። ትራምፕ በፑቲን ላይ ጫና ማድረግ አለባቸው ሲሉ የነበሩት አውሮፓውያን አሁን በራሳቸው ላይ ጫናው ሲመጣም ስጋት አሳድሮባቸዋል። ምንም እንኳን አሁንም ድረስ አሜሪካ ለኔቶ የጦር መሳሪያ እየሸጠች ቢሆንም ይህም በእጃዙር ለዩክሬን ቢሰጥም ወደፊት ግን ሙሉ ለሙሉ ትራምፕ ዩክሬንን ከመታደግ ሊታቀቡ ይችላሉ የሚለው የምዕራባውያንን መንደር እየበጠበጠው ይገኛል። በሌላ በኩል ኢንዲፔንደንት ባጋራው መረጃም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አሜሪካና ኪየቭ በግዛት ጉዳይ አለመግባባታቸውን ነው ትራምፕ ዩክሬን ድርድሩን እያደናቀፈች ነው ሲሉ መውቀሳቸውን ተከትሎ ዘለንስኪ በዶንባስ ግዛት ዶኔስክና ሉሃንስክ ጉዳይ ከስምምነት ገና አለመድረሳቸውን ሲሆን ቀሪ ጉዳዮች ከፊታችን አሉ ሲሉ ለመገናኛ ብዙሃን መግለጫ ሰጥተዋል። ከስቲቭ ዊትኮፍና ጃሬድ ኩሽነር ጋር የነበረው የስልክ ውይይትም ለዘለንስኪ አስቸጋሪ እንደነበር አክሲዮስ ለጉዳዩ ቅርበት ያላቸው ወገኖችን ጠቅሶ አስነብቧል። እኔና ዩክሬናውያን የምንጠይቀው አንድ ነገር አለ። ያም ሩሲያ ጦርነቱን እንደገና የምትጀምረው ከሆነ አጋሮቻችን ምን ሊያደርጉ ይችላሉ ሲሉ ዘለንስኪም ይጠይቃሉ። ሆኖም ከዋሽንግተን ጫና የበረታባቸው ዘለንስኪ ለንደን ገብተዋል። ከጠቅላይ ሚኒስትር ኬር ስታርመር፣ ከፈረንሳዊ ፕሬዚዳንት ኢማኑኤል ማክሮንና ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋር ተገናኝተዋል። ኬር ስታርመር ዘለንስኪን የእንኳን ደህና መጡ አቀባበልም አድርገውላቸዋል። በቆይታቸውም በትራምፕ እቅድ ላይ ይወያያሉ ተብሎ ይጠበቃል። ዘለንስኪ ከአውሮፓ አጋሮቻቸው ጋር በለንደን በተገናኙበት ሰዓት የሩሲያ መከላከያ ሚኒስቴር በምስራቅና ደቡባዊ ዩክሬን 2 መንደሮችን መያዙንም አስታውቋል። 28 ነጥብ ያዘለው የዶናልድ ትራምፕ እቅድ ጦርነቱን ያስቀራል ቢባልም የሩሲያን ግስጋሴ ግን ለማስቆም እስካሁን ድረስ አልቻለም። ዘለንስኪም ለንደን ገብቷል። ሩሲያም የዩክሬንን ግዛት መያዟን እየገለጸች ነው። እናም ዘለንስኪ ከቀደምት አጋሮቻቸው ጋር ምን ውጤት ይዘው ሊመጡ ይችላሉ የሚለው የሚጠበቅ ጉዳይ ይሆናል። Survival at stake, indeed, Andy. I mean, these talks coming as the US